ዲሞክራሲ በተግባር ያየንበት ሁኔታ ነው እዚህ ያለ የኔ ብቻ ሳንል የኛ ብለን ባንድ ላይ ለማኖር ወደፊት ተስፋ ያለው ነገር እያየን ነው ያለና አሁን ትውልዱ እንደገና ይህንን ያዘመነ የበለጠ ነገር ሊያደርገው ይሆናል። እኔ ግን የማየው እንደ ሶስተኛ ድል ነው በአገሪቱ ደረጃ አንደኛው አድዋ ድል ነው ሀገራችን አንድ ያደረገ ማለት ነው። የህዳሴው ግድብ አሁን የዚህ ክልል ነው የኦሮሚያ ነው የአማራ ነው የቤንሻንጉል ነው የትግራይ ነው ምን ነው አይደለም ማለት እንዴ ከህፃናት ጀምሮ እስከ ሊቅ እስከ ደቂቅ ድረስ የተሳተፈበት ነው በህዳሴው ግድብ። ስለዚህ አሁንም ይሄም ደግሞ ከታች ጀምሮ ታች መጨረሻው እንትን ጀምሮ እስከዚህ ድረስ ከአርሶ አደሪቱ እናት ጀምሮ እስከ ሊቃኖቹ ድረስ በአንድ ላይ ተባብሮ የመከረበት ነገር ስለሆነ የልክ እንደ ሶስተኛ ድል ይቆጠራል ብዬ ወስዳለሁ። እያንዳንዳችን ሐሳብ በማዋጣት ለችግሮቻችን መፍትሄ እናመጣለን በሚል በየደረጃው እየተወያየን መተናል። ወደ 250 ሲመጣ እጅግ እየተግባባን የመጣንበት ሐሳብ ልዩነቶችን ደግሞ ሲንጸባረቅ የነበረበትን አይተናል። ግን ደግሞ ዞሮ ሐሳብ ልዩነቶች አንድ እንዳንሆን የሚያደርጉ እንዳይደሉ ያረጋጋጥንበት እጅግ በጣም ደስ የሚል ጊዜ ነው ያሳለፍነው። አሁን ደግሞ 500 ላይ ስናጠቃልል በደስታ ነው። ተስፋ ማደርገው ምንድነው ለዘመናት የቆዩ ጥያቄዎች አልፈታ ያሉ ኢትዮጵያን እያባሉ የነበሩ ጉዳዮች ተፈተው ኢትዮጵያ ሰላማዊ ሀገር እንድትሆን በፖለቲካውም ቢሆን አቅም ያላት በማህበራዊም ቢሆን የተለያዩ መስተጋብሮችን አንድ አድርገን ይዘን የምንሄድበት ኢትዮጵያ ትሆናለች የሚል ተስፋ አለ። አገራዊ ምክክሩ እጅግ በጣም ጥሩ ነው። እስካሁን ያለው በጣም ጥሩ ነው። 10 ሆነን እያንዳንዱ ሰው የራሱን ሐሳብ ሲገልጽ ነበር። ከዛ 50 ሆነን ተወያየን። ከዛ ሲቀጥል ደግሞ 250 ላይ እያንዳንዱ ሰው የራሱን ሐሳብ በነጻነት ሲገልጽ ነበርና እስካሁን ያለው ነገር ጥሩ ነው። ለኢትዮጵያ ተስፋን ይዞ ይመጣል፣ ከፍታን ይዞ ይመጣል። ለልጆቻችን ብሩህ ተስፋን ይዞ እንደሚመጣ እርግጠኛ ሆኜ ነው የሚነግሪ። ምክንያቱም ከዚህ ቀደም እንደዚህ ያለ ምክክር የለም አልነበረምም። ይሄ ታሪካዊ ምክክር ነው። ስለዚህ እያንዳንዱ ሰው የራሱን ቤተ እምነቱን ወክሎ የተገኘ ሰው አለ። ሁሉም ብሔሩን ወክሎ የተገኘ ሰው አለ። ስለዚህ በነጻነት እየተመካከረ ነው ያለውና ምንድነው የሀገራችን ችግር የሚለውን እያንዳንዱ ሰው ያነሳ እየተወያየ ስለሆነ ችግሩም ይፈታል። ሲቀጥል ደግሞ ሀገራችንንም ከፍታ ላይ እንደምናገኛት ተስፋ አደርጋለሁ። መላ ክልል በሚባል ደረጃ ነበረበት፣ ከተለያየ ተቋም ነበረበት። ሐሳብንም ደግሞ እያንዳንዱ ሰው በነጻነት የሚሰጥበት በጣም ያልተገደበ ነጻነት ነበርና ያ ደግሞ ችግሮቻችንን ያለምንም ፍርሃት ያለምንም መጨናነቅ እንድናወጣ አሳታፊ በሆነ መልክ እንድንገልጽና ለነገም ደግሞ መፍትሄ እንድናመጣ ረድቶናል ብዬ አስባለሁ። አገራችን ወደማትመለስበት ጸጥታና ወደማትመለስበት እድገት ያሻግራታል ብዬ ነው የማስበው። ደግሞም እንደሚሆን ምንም ጥርጣሬ የለኝም። ለምን እያንዳንዱ ቦታ ላይ እያንዳንዱ ማህበረሰብ ጋር ተደብቆ የቀረ ችግር አለ ብዬም አላስብም። በመካከር ትልቅ እድል ሰጥቶናል። እዚህኛ አንዲያ ኢትዮጵያን አይተናል። ተሰበሰበው ኢትዮጵያ ነው የሚሞጣው የኢትዮጵያ ሐሳብ ነው። በእኛ ሐሳብ ምክር ሐሳብ ያ ተደምሮ የስምንቱም አጀንዳ ተደምሮ ወደ አንድ ውጤት ይመጣል ለምን እምነት አለኝ። አሁን ተስፋ ያላት ኢትዮጵያ አንድ የሆነች ኢትዮጵያ ህብረ ኢትዮጵያነቷን ጠብቃ ኢትዮጵያ የምትባል ሀገር ከአፍሪካ አልፎ በዓለም ገና እንድትታይ ይሄ ምክክር ወደዛ ይወስዳታል ብዬ አምናለሁ እኔ። ምክንያቱም ሁሉም ነው አሁን እዚህ ጋር ያለው። እኔ አንድ ነገር ታዘብኩት ከሰው አእምሮ ወይም ከአንደበት የሚወጣው የኢትዮጵያን ግንባታ ነው እንጂ የሚያፈርስ ነገር የለም እዚህ። ስለዚህ ኢትዮጵያ ትገነባለች። ኢትዮጵያን ኢትዮጵያ የሚያደርገው የሁሉም ብሔር ብሔረሰቦች አብሮነት፣ ጥምረት፣ መከባበር፣ መቻቻል፣ መደናነቅ፣ መረዳት ኢትዮጵያን ይገነባታል። አብሮ መቻቻል ሲኖር ነው። ይህ በሌለበት አንድነትን መመስረት አንችልም። ኢትዮጵያ የብዙ ብሔረሰቦች ህብር ናት። አንድነትን ለመፍጠር ይህ አይነት ሜንታሊቲ በሁላችንም ውስጥ ካልተፈጠረ አይሆንም። በዚህ አይነት ልክ ብንሄድ ነው ጥሩ የሚሆነው። በዚህ ምክክር ሞር የበለጠ በጣም ኢትዮጵያችን አንድ ሆነን ባንድ እንድንሆን
ይሄ ነው። ይሄንም የተመከረበትም ይሄ ነው። ምጠብቀውም ይሄ ነው። በምክክር መሆኑ ደግሞ ታይቶ የማይታወቅ እኔ ከራሴም ጀምሮ አንግቤ የመጣሁት ስለራሴ ለራሴ አይደለም ለኛ የሚለውን ነገር ነው አስበን የመጣና ያው ምጠብቀው ጥሩ ነገር ነው። ኢትዮጵያ አሁን የሚያስፈልጋት ምክክር ነው በአሁን ሰዓት ማለት ነው። ተመካክረን አንዲቷን ሰላም ያላትን ኢትዮጵያ ለመፍጠር እስከሆነ ድረስ እዚህ የመጣ ነው። ኢትዮጵያ የሚያስፈልጋት በአሁን ሰዓት ምክክር ነው። ይሄ ምክክርም እየተካሄደ ነው። ሁሉም የራሱን የመጣበትን የራሱን ሀሳብ የመስጠት መብት ስላለው በጥሩ ደረጃ እየሄደ ነው። እኔ እኛ ጋር እስካየሁት ድረስ ማለት ነው። በዚህ ምክክር አንድ ሰላም ያላት ኢትዮጵያ ብልጽግና ያላት ኢትዮጵያ እንጠብቃለን ብዬ አስባለሁ እኔ በራሴ በኩል ማለት ነው። ለልጆቻችንም ጥሩ ኢትዮጵያ ለማስረከብ በዝግጅት ላይ ነው። ተመካክረን ተነጋግረን ተደማምጠን በዘመነ ሁኔታ እኔ ወንድሜን ሰምቼ እሱም እኔን ሰምቶኝ ችግራችን የኔ አካባቢ ያለው ችግር እሱ አካባቢ ያለው ችግር የሁላችንም ችግር ነው የሚለውን ነገር ተረዳተን ሀገሪቷን እናሻግራለን። በዚህ ሂደት ውስጥ እየተነሳ ያለው ሀሳብ ገንቢ ሀሳብ ነው። ነገ ለነገው ትግልት የሚጠቅም ለኛም የሚጠቅም አራቱም አቅጣጫ ያለውን ችግር የሚዳስስ አጀንዳ ነው። ምክክሩ በጣም ጥሩ ነው። ምክንያቱም ከዚህ በፊት ያላወቅነው ነገር ሁሉ ተቀራርቤ መመካከራችን ለአገራችን ይጠቅማል የሚል ሁኔታ ነው። ነፃ መድረክ ነው። እድል አግኝተን መመካከራችን ለአገራችን ነፃነትና ለአገራችን ችግር መቅረፍ መመካከሩ ነው የሚበልጠው። ተቀራርቦ መመካከር ማለት ለአገር ግንባታ በጣም ወሳኝ ስለሆነ ጥሩ ምክክር ነው ብዬ አምናለሁ። ምክክር ሂደቱ በጣም ጥሩ ነው። አሳታፊ ነው። አካታች ነው። ነፃነቱም አለ። ሀሳብን እንደፈለግ ትገልጻለህ ያለ መጨናነቅ ያለ ምንም ፍርሃት ሀሳብን የምትገልጽበት ሂደት ነው። ወደፊት ኢትዮጵያን ለመገንባትም እንደ አይነት ምክክሮች በጣም አስፈላጊ ናቸው። መነጋገሩ በጣም ቅርርብን ያመጣል፣ ግልጸኝነትንም ያመጣል። ከዚህ ምክክር በኋላ የጋራ የሆነች አገር ለመገንባት ጥሩ ሂደት ይኖረዋል ብዬ አስባለሁ።